ፕሮቴስታንቱ ጋር ግን ገድልና ታምር አለ የለም? አለ የለም? እስቲ ንገሩኝ። አለ ወይስ የለም? አለ እኮ ገድልና ታምር እኮ አለ። እንደውም ከአሁን በኋላ በእነሱ ገድልና ታምርኛ ምን ንግባ እንዴ? እናንተ እንስማማ ብትሉ ራሱ ሉተር ግን እድሜ ልኩን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉትን ጴንጤዎችን እድሜ ልኩን ሲቃወም ይኖራል። ምንም እንዳላቸው ላሳያችሁ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል። ከፈለጋችሁ ርዕስ አድርጌ እገባለሁ በመጽሐፍ ቅዱስ። በአባቶችም ልክ እንደዚሁ ከዚህ በፊት በመጽሐፍ ቅዱስም ተማምረናል፣ በአባቶችም ተማምረናል እና በመጽሐፍ ቅዱስም በአባቶችም ሪል ፕሬሰንስን የሚክድ ፊዚካል ፕሬሰንስን የሚክድ የለም። ሊትራሊ የለም። ይህንን የሚክድ ማለት ነው። ቅዱስ ቁርባን የሚክድ ኦኬ አለ። ቅዱስ ቁርባን በታሪክ ውስጥ የሚክድ አለ። የሚክደው ግን ክርስቲያን አለ። ኖስቲኮች ናቸው። አዘጋጅላችኋለሁ። ጴንጤና በታሪክ ውስጥ ሲነሱ የነበሩ ምንፍቅናዎች ብዬ ጠቅላላ በጴንጤ ውስጥ ያሉ የጥንት ምንፍቅናዎች የሀገር ናቸው። የሀገር በጣም በርካታ እንደ አዲስ እያነሷቸው ያሉ ምንፍቅናዎች ጥንት ላይ የተወገዙ በኢየሱሳን ታሪክ ውስጥ ክርስትና አንድ በነበረበት ጊዜ ይሄ ስህተት ነው፣ ኧረ ምንፍቅና ነው የተባሉትን ነገሮች እነሱን እንደ አዲስ አሁን ደግሞ ነው ያነሷቸው። በጣም ነው የሚያሳዝነው እኮ ክርስቶስን እንዴ! ሰው እኮ ህዝቡ እኮ ባለማወቅ እየጠፋ ነው እንዴ! ክርስትና ዝም ብሎ የሆነ ሰው መጽሐፍ ቅዱስ አንብቦ በቃ በራልኝ ይሄ እንደዚህ ነው ብሎ የተገለጠልኝ እሱ ይመስላል ክርስትና? ክርስትና እኮ እንደዛ አይደለም። ክርስትና እኮ የሆነ መጽሐፍን አንብበ በራልኝ ተገለጠልኝ በቃ ይሄ ነው የምትለው አይነት ብቻ አይደለም። ክርስትና ራስ የሆነ ክርስቶስ ኖሮ የእርሱ ሙላቱ የምትሆነ አካሉ ኖራ በዛች በአካል ውስጥ የሚዞር ነገር ነው። እዛ አካል ውስጥ ያለ ነገር ነው። ከአካሉ ውጭ ሆኜ መጽሐፉን እያነበብኩኝ እኔ በራልኝ ትላለህ እንዴ? አንተ በየቦታው አንዴ ስላሴን እየካዱ አንዴ ስላሴ ትክክል ነው እያሉ አንዴ ከማርያም ስጋና ደምን ጌታ ኢየሱስ አልነሳም እያሉ አንዴ ነሳ እያሉ በጣም አስቸጋሪ እኮ ነው። በጣም ጥንቃቄ ይፈልጋል። ለማንኛውም ወደ ማርቲን ሉተር እንመለስ። ሉተራኖች ያው እንግዲህ እኛን አትጨምረን ስላላችሁ በቃ አልጨምራችሁና ይኸው አሁን ደግሞ በምን ይሁን የምትቃወሙኝ? አሁን ደግሞ ይኸው ስህተት ሰራሁኝ አይደል? ጨፍልቄ የእናንተንም ስለዛ ልመልሳችሁና ይኸው የሉተራኑ ደግሞ ምን እንደሚል ላሳያችሁ። አሁን ደግሞ በምን እንደምትቃወሙኝ ባላቅም። እሺ በሉተራን ሳይድ ዶክተር ማርቲን ሉተር እንደዚህ ይላል። ይህንን ቅዱስ ሚስጥር ስለ ቅዱስ ቁርባን እያወራ ነው። እሺ ላርጅ ካቴኪዝሙን ነው እያነበብኩላችሁ ያለሁት። ይህንን ቅዱስ ሚስጥር የሚያደርገውና ከተለምዷዊ ህብስትና ወይን የሚለየው የክርስቶስ ስጋና ደም ተብሎ እንዲጠራና በእውነትም እንዲሆን የክርስቶስ ስጋና ደም ተብሎ መጠራት ብቻ አይደለም የምርም እንዲሆን የሚያደርገው ቃሉ ነው ላለው። ምክንያቱም ይላል አክሴዳ ቨርበም አሬለመንተም ኤት ፊት ሳክራመንተም የሚል የሆነ ላቲን ጽሑፍ ያስቀምጥና ከአውግስቲን አይነት የቃላት አጠቃቀምን የሚወስደው ኤንዌስ ምን ማለት ነው ይላል። ቃሉ ከውጫዊ ህብስትና ወይን ጋር ሲጣመር ቅዱስ ሚስጥር ይሆናል እንደተባለው ብሎ ያስቀምጣል። ይህ የቅዱስ አውግስጢኖስ አባባል እጅግ ተገቢና በጥሩ ሁኔታ የተቀመጠ ከመሆኑ የተነሳ ከዚህ የተሻለ ምንም ነገር ማለት አይችልም ነበር። ቃሉ ህብስትና ወይኑን ቅዱስ ሚስጥር ሊያደርገው ይገባል፣ አለበለዚያ ተራ ህብስትና ወይን ሆኖ ይቀራል። እዚህ ላይ ይህን የአንድ ልዑል ወይም ንጉሠ ነገሥት ቃልና ስርዓት አይደለም። እዚህ ላይ ይላል እዚህ ላይ ይህ ይላል ይህ የጌታ ስጋና ደም ምናምን የሚለው ጉዳይ ያ ቃሉ ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ቃሉ በዚህ ደረጃ አንተነተርም። በእኛ ትራዲሽን በዚህ የተወሰነ ይሄድበታለሁ። እሺ ለማንኛውም ግን ምን አለ? ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ያ ቃል እዚህ ላይ ይህ የአንድ ልዑል ወይም ንጉሠ ነገሥት ቃልና ስርዓት አይደለም፣ ነገር ግን ፍጥረት ሁሉ በእግሩ ስር ሊንበረከክለትና እርሱ እንደሚለው መሆኑን ሊመሰክርለት የሚገባውና ሰዎች በሙሉ አክብሮት ፍርሃትና ትህትና ሊቀበሉት የሚገባ የመለኮታዊ ግርማ ቃልና ስርዓት ነው። ይህ ስርዓት እኮ ነው የሆነ የአንድ የንጉሠ ነገሥት ወይም የሆነ የአንድ ልዑል ቃል አይደለም ማለት ዶክተር ማርቲን ሉተር ይልቁንም የማን ነው? የእግዚአብሔር ቃል ነው፣ የመለኮታዊ ቃል ነው ይልና ከዛ በኋላ እንዲህ ይላል። አሁን በደንብ አድርጋችሁ ጆሮአችሁን ስጡኝ። ጴንጤዎችን ምን እንደሚላቸው አሁን ላይ ያላችሁ ሉትራኖች ጴንጤዎችን እንዲህ ብላችሁ ላትነገሩ ትችላላችሁ። ሉተር ግን ከጴንጤዎች ጋር ተመሳሳይ የሆነ እምነት ያላቸውን በዚህ መልኩ ስላስቀመጠ አሁንም በመጽሐፍቱ ጴንጤን እንዲህ ብሎ ይናገራል። ስሙ ምን እንደሚል 100,000 አጋንንት ከዚህ ቀደም በተደጋጋሚ ይህንን ነገር ነግሬያችሁ ነበር አይደል? ይህን የመጽሐፍ ክፍል አሳይቻችሁ ነበር። 100,000 አጋንንት ከአክራሪዎቹ ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ይችላል ይላል። ህብስትና ወይን እንዴት የጌታ ስጋና ደም ሊሆኑ ይችላሉ ይበሉ
ማን 100,000 አጋንንት ከናክራሪው ለምን እንዲህ አይልም? 100,000 አጋንንት ለምን አይልም? ይሄንን አጋንንት ነው ራሱ እንደዚህ የሚለው ባይዚ እንዴት ይላል? የአጋንንት አያሳሰብ ያላቸው ሰዎች ስለሚሉት ነው። 100,000 አጋንንት ከአክራሪዎች ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ትችላለህ። እንደዚያም ሆኖ መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው አለ። መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮት ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ። የክርስቶስ ቃል እነሆ ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አቤት ሉትራኖች ለየት አድርገህ ንገረን። የእኛን ለየው አላችሁ። ይኸው ለየሁት። ስለየው ጴንጤዎችን እንደዚህ የሚሉ አባታችሁ ሉተር ከአጋንንት ነው የሚመድበው። ማርቲን ሉተር በመጽሐፍ ቅዱስ ላይ ግልጽ የቅዱስ ቁርባን ትምህርት፣ በአባቶች ግልጽ፣ በማርቲን ሉተር ይኸው ግልጽ። ጴንጤ ሌላ የሚያስተምረው ትምህርት። ስለዛ ስህተት ነው። ማን ነው ትክክል? እስቲ ሉትራኖች ወይስ ጴንጤዎች? ሉትራኖች ናችሁ ጴንጤዎች ናችሁ? ትክክል። እዚህ ላይ መጽሐፍ ቅዱስ ብቻ ትሉ ሁለታችሁ። ማን ነው ትክክል? መጽሐፍ ቅዱስ ብቻ ብላችኋል። መጽሐፍ ቅዱስ ብቻ ነው መመሪያችን፣ ከሁሉም የሚበልጠው ነው ብላችኋል። ሉትራኖች ናችሁ ትክክል፣ ወይም መካኒስቶችም ልጨምር ማለት ነው፣ ወይስ ጴንጤዎች? ማን ነው ትክክል? ማርቲን ሉተር ስለ ቅዱስ ቁርባን ያለው ትምህርት የሚያስገርም ነው። እሺ አንዴ በቃ ይህንን የጌታን ስጋና ደም የሚክዱትን ማለት በነገራችን ላይ አንዳንድ ፕሮቴስታንቶች ምን ብለው ሊያጭበረብሩ ይሞክራሉ መሰላችሁ? እኛ ጋር ምን የጌታ እራት የሚባል የለም ልትል ነው? አለ። ምን እኛ ጋርም የጌታ እራት አለ ሊሉ ይችላሉ። ግን የጌታ እራት የሚባል ነገር አለ ማለት እና እሱማ ይኸው ሉተርም እኮ ይህንን መልስ ሲመልስላቸው የነበሩ ሰዎች እኮ የጌታ እራት የለም እያሉ እኮ አይደለም። ያ የጌታ እራት ግን በቃ ህብስትና ወይን እንጂ የራሱ እውነተኛ የሆነ የጌታ ስጋና ደም አይደለም በማለታቸው ነው እንዲህ ሲቃወማቸው የነበረው። እናንተም የጌታ እራት እኮ አለ ብትሉ እንኳን ግን እውነተኛ የራሱ የኢየሱስ ስጋና ደም ነው የሚለውን ካላመናችሁ አጋንንታዊ ናቸው የሚላችሁ ሉተርም። በነገራችን ላይ ሉተር ብቻ አይደለም፣ ክርስቲያኖች ሁላችንም ይህንን እንደዚህ ብለን ቦልድ ላይ የምንናገረው። ይሄ በጣም ትምህርቱ አጋንንታዊ ትምህርት ነው። በቃ የሚናገረው ሁሉ 28ኛው ቁጥር ላይ ራሱ ምን ይላል መሰላችሁ? እዚህ ላይ እንደገና የእኛ አታላይ መናፍስት ይላል። ጌታ ስም ከላይ ላንብብላችሁ። ቁጥር 23 ላይ ስለ ጥምቀት ድጋሚ የተወሰነ ያስታውሳቸውና ጥምቀት ዳግም የምንወለድበት አይደል? ዳግም የተወለደ ሰው ደግሞ ማደግ ስላለበት እየበላ እየጠጣ ከዛ አንጻር ለማስረዳት ይሞክራል። ያው ከክርስትና በጣም ብዙ ነገር ወስዷል ሉተር። ባይዜ ዶክተር ማርቲን ሉተር ከክርስትና የወሰዳቸው ብዙ ናቸው። ምን ይላል? ስለዚህ ቅዱስ ሚስጥር አዲሱን ፍጥረት ስለሚመግብና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው። የምን ምግብ? ቅዱስ ቁርባንን የነፍስ ምግብ። እሺ፣ በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን። ይሁን እንጂ ቀደም ሲል እንዳልኩት ሰብአዊ ስጋችንና ደማችን አሮጌ ቆዳቸውን አልጣሉም። ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜም እስክንሰናከል ድረስ እጅግ በርካታ የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። እሺ፣ ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉ እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ በጣም የዲያብሎስ ፈተናዎች አሉብን አለ። እስክንሰናከል ድረስ ይመጣብናል። ግን እምነታችን እንደዛው ውድቅድቅ እንዳይል ይልቁንም እንዲበረታ እንዲጸና ብቻ ሳይሆን ጭራሽ ድል እንዲነሳ ምን ያስፈልጋል? የጌታ እራት እንደ ዕለታዊ ምግብና ሕይወት ማቆያ ይሰጣል። በረከቱ ይደርብን እንዳትል ደግሞ ማርቲን ሉተር ነው ያለው። ክርስቲያን ነው የሚመስለው። አሁን የክርስቲያን አባት የተናገረው አይመስለው? የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር ነው የሚናገረው። ይህንን ጴንጤዎች ይክዱታል። 100% ነው የካዱት። የለም ሲምቦሊክ ነው የሚሉ ሲምቦል በቃ ይህ ምሳሌ ነው ብለው ነው የሚናገሩት።
እና ምን ይላል ቀጠል አድርጎ ምክንያቱም አዲሱ ህይወት ባለማቋረጥ የሚያድግና የሚጠነክር መሆን ይገባዋል። ነገር ግን ላቅ ያለ ተቃውሞን ደግሞ መታገስ ይገባዋል። ዲያብሎስ ብስጩ ጠላት ነው። እንደምንቋቋመውና አሮጌውን ፍጥረት እንደምናጠቃ ሲያይ በኃይል ሊደመሰን ሳይችል ሲቀር የማታለያ አይነቶችን ሁሉ በመጠቀም በየአቅጣጫው እየተሽለኮለከና ሳይታወቅበት እየዞረ እምነታችንን እንድንክድ ወይም ተስፋ እንድንቆርጥ ግድ የለሾችና ትዕግስት የለሾች እስክንሆን በመጨረሻ ሙሉ በሙሉ እስከሚያደክመን ድረስ አያቆምም ዲያብሎስ ማለት ነው። ለእንደዚህ አይነት ጊዜያትና በልባችን ላይ ጫናው እጅግ በሚሰማው ጊዜ ይህ የጌታ እራት ቅዱስ ቁርባን ማለት ነው መጽናናትን፣ አዲስ ብርታትና መታደስን እንዲያስገኝልን ተሰጥቷል። እዚህ ላይ እንደገና ይላል የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። እንዴት ነው ያወላግዱት? ቅዱስ ቁርባን በመካድ ማለት ነው። እውነተኛ የጌታ ስጋና ደም አይደለም በማለት እዚህ ላይ እንደገና የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። ህብስትና ወይን እንዴት የኃጢአት ይቅርታ ሊያስገኙ ወይም እምነትን ሊያጠነክሩ እንዴት ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ ይላል። ይጮሃሉ፣ ይለፈልፋሉ። ቅዱስ ቁርባን እንዴት የኃጢአት ይቅርታን ይሰጣል፣ እንዴት እምነትን ያጠነክራል እያሉ የኃጢአት ይቅርታን ይሰጣል ይላል። ባይዚ ቅዱስ ቁርባን ማርቲን ሉተር። ያው ሉተራኖች ይለያሉ ከጴንጤዎች። አባታቸው ሉተር እንዲህ ይላል፣ እናንተ ወጣችሁ ይህንን ለራሳችሁ መስክሩ፣ ሁሌ እኔ እንድመሰክርላችሁ ብቻ አትጠብቁ። ተነስቼ ጴንጤዎች ፕሮቴስታንት ተብሎ ይጠራሉ። እንዴ አንተ አትጥራ፣ ዝም ብለህ እንደዚህ ፕሮቴስታንት ብለህ አትጥራ ትላለህ እንዴ? ፕሮቴስታንት ናቸው አለቀ። ስለዛ ፕሮቴስታንት ተብሎ ጴንጤ ወንድሞቶችን እንጠራለን። በእነሱ ውስጥ ያለውን ትምህርትም የፕሮቴስታንት ትምህርት ብለን እንጠራለን። የፕሮቴስታንት ነው እንጂ ታዲያ ሌላ የምንድን ነው? የእኛ ነው እንዴ? የጴንጤ ትምህርት እኮ የፕሮቴስታንት ተብሎ ሊጠራ ይችላል። ጴንጤ ራሱን ችሎ ፕሮቴስታንት ተብሎ ሊጠራ ስለሚችል ጴንጤ ራሱን ችሎ ፕሮቴስታንት ተብሎ ሊጠራ ስለሚችል በጎን ደግሞ አይ እንደው እኛ ሉትራኖች እንደዚህ አናምንም ካላችሁ ውጡና እንደዚህ ፊት ለፊት እንደኔ ቁጭ ብላችሁ ማለት ነው። ይኸው የእኛ መጽሐፍቶቻችን የሚሉት ይሄ የእነሱ መጽሐፍ ነው፣ የእኛ አይደለም። እሺ የራሳቸው የመካነ ኢየሱስ ነው። በሉትራን እምነት እንደው እንቀበላለን የሉትራን እምነት ብለዋል። በዚህ መጽሐፍ ከታትቦታል። ስለዛ ይህን መጽሐፍ ያዙና ተነሱና አይ የእኛ እምነታችን እንዲህ ነው አክሊል ተሳስተሃል በሉኝ እስቲ። እኛ እንደ ጴንጤ አናምንም፣ ጴንጤዎች ስህተት ናቸው፣ እኛ የምናምነው እንደ ጴንጤ ሳይሆን እንደ መጽሐፍ ቅዱስ ነው በሉ እስቲ አትሉ። አይተዋል። ለምን ትፈራለህ? ከእግዚአብሔር ቃል ይልቅ ወይም ከእግዚአብሔር እውነት ይልቅ ጴንጤን ማስደሰት ላይ ነው ያለው ሉትራን ወንድሜ ማለት ነው። በቃ ካልሆነ ውጣና በስነ ስርዓት ዝም ብለህ የሆነች ቦታ ላይ መጽሐፍ ምናምን ወይ የሆነች አጭር ነገር ዝም ብለህ ቁጭ አድርገህ ጥፍ ማለት ሳይሆን ውጣና በግልጽ በስነ ስርዓት እኮ ማማማር ነው ማስተማር ነው። እና ከፈለክ እንደዚህ ማድረግ ነው እንጂ ምንድን ነው እሱ እና ሂድበት ካላችሁን ግን እንሄድበታለን። በሉትራንና በጴንጤው መካከል ያለው ልዩነት እሱን እያነሳን እንድንሄድ ከፈለጋችሁ ደስ ይለኛል፣ እሄድበታለሁ ካሁን በኋላ። ስለዛ ምንድነው ጴንጤዎች አሁንም ቢሆን አታምኑ የትኛውን ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን። የፕሮቴስታንቲዝም አስጀማሪ ማርቲን ሉተር ግን ዶክተር ማርቲን ሉተር ግን እንደናንተ አይደለም፣ እንደ ክርስቲያኖች ነው። ቢያንስ በተወሰነ መልኩ ማለት ነው። ምንድነው በተወሰነ መልኩ ሳይሆን በብዙ መልኩ እውነቱን ለመናገር ዶክተር ማርቲን ሉተር ብዙ ነገር ወስዷል። ግን ዋናውን ሚስጥረ ክህነትን ክዷል። ምንም ቅብብሎሽም የለውም። ዝም ብሎ በቃ እንደው የሆነ ቃሉን ብቻ ነው ወስዶ በቃ ወጣ። ለብዙ ስህተቶች ዳረገ፣ ለብዙ ሰዎች ውድቀት ሆነ፣ የእግዚአብሔር መንግስት እንዲያጡ ምክንያታቸው ሆነ። ዶክተር ማርቲን ሉተር ብዙ ሰዎች የእግዚአብሔር መንግስት እንዲያጡ ምክንያት ሆኗል። መጽሐፍ ቅዱስ ብቻ ብሎ ተነሳና ምንም በቃ ያላገናዘቡ አይነት ነገር እሱ ሲነሳ እረዳዋለሁ ከምን አንጻር እንደዛ እንዳለ። ብዙ የጨነቀው ነገር ነበር በሰዓቱ። ግን ምንም ቢሆን ግን እሱ እንደዛ ብሎ በመነሳቱ ብዙ ሰዎች ለጥጠውት መጽሐፍ ቅዱሶቻን ጭራሽ በቃ ሊቆጣጠሩት በማይችሉ ደረጃ ፕሮቴስታንቲዝም ብትንትንትን አለ። ስለዚህ ከአሁን በኋላ ለተወሰነ ጊዜ እኔ እንደውም የተወሰነ ፈትቼ ነበር። ብዙ ያናል ፕሮቴስታንቲዝም ላይ አልሄድም ነበር፣ እየተወኩ ነበር። ስለዚህ አሁን ግን ምንድነው መለስ ማለት አለብን። ፕሮቴስታንቲዝም ላይ ያሉ ስህተቶችን የተወሰነ ማሳየት ያለብን ይመስለኛል። አይመስላችሁም? ያኔ ይመስለኛል። እና ፕሮቴስታንቲዝም ላይ ያሉ ስህተቶችን አሁን ከሚነሱ ነገሮች አንጻር ይሄ እኛ ላይ የሚያነሱት ነገር የለም አይደል? አለ እኛ ላይ የሚያነሱት ነገር ካለ ማኬ ነው ማኬ አቡ በጌታ ስም እንዴ ስትሄዱ አንተ ኦርቶዶክስ ላይ ትልቅ ስህተት ሲባል አክሊል ብሎ የሚጀምረው ህዝቡ እና የፕሮቴስታንቶች በጣም ፈኒ ናቸው። በጣም ሁሉንም እያልኩኝ አይደለም፣ ታውቃላችሁ። እኔ
በተደጋጋሚ መናገር አይጠበቅብኝም። በጣም ልባሚው የእግዚአብሔርን ቃል የሚያከብሩ ፕሮቴስታንት ወንድመቶች አሉ። እዚህ ደግሞ ያሉ አንዳንድ አጭበርባሪዎች ደግሞ አሉ። ለእነሱ ያን ግድ አይሰጠኝም ማለት ዝም ብለው እንደዚሁ የለም የሆነ እኛ ለምሳሌ ፕሮቴስታንቲዝምን እንተቻለን አንተችም እንተቻለን እኛ ፕሮቴስታንቲዝምን እኛ እንተቻለን የስ እንተቻለን በሚገባ ፕሮቴስታንቲዝምን በሚገባ ነው የሚተቸው በደምብ እንተቻለን። ግን ስንተች ግን ሚስ ሪፕሬዘንት አድርገናችሁ እናውቃለን። ጴንጤዎች ለምሳሌ የማታምኑትን ነገር እንደዚህ ነው የሚያምኑት ብለን ዋሽተን ከዛ በኋላ ለእሱ መልስ ሰተን እናውቃለን። ካለ በሱ ክሰሱኝ፣ ይቅርታ ጠይቃለሁ። ባይዚ እኔ እንደዛ ካደረኩኝ ሚስ ሪፕሬዘንት ካደረኳችሁና ማለት የአንድ ግለሰብ ብቻ እምነት ነው እንጂ የሙሉ ጴንጤ እምነት አይደለም ካላችሁ እኔ እሱ ያኔ ግን የጴንጤዎች ሁሉ እምነት ብዬ ከተናገርኩ ወይም የጴንጤዎች እምነት ብዬ ከተናገርኩኝ ያኔ ምን እላለሁ? ይቅርታ ጠይቃለሁ። አሳዩ ማለት ይኸው በዚህ መርምሩኝ በዚህ በፕሮቴስታንት ሳይድ ግን ያሉት ኦርቶዶክስ ቤተክርስቲያንን ሲተቹ አይተቹ አላለም። የሚተች ነገር ያገኙባት ለማግኘት ያብቃቸው ይፈልጉ ያገኙ እንጂ ከዛ በኋላ ለመተቸት ያብቃቸው። ካልሆነ ግን የቤተክርስቲያን የኦርቶዶክስ ቤተክርስቲያን የማትለውን እንደምትል እያስመሰሉ ግን እንዲህ ብላለች እንዲህ ትላለች ብሎ ማስተማር ግን መዋሸት ግን ይሄ በጣም አደገኛ ይሄ በጣም አስቸጋሪ ነው። እና እንደነዚህ አይነት ሰዎች ምንድነው መጽናናትን እየሰጡ ነው ለአንዳንድ ፕሮቴስታንቶች ወደ ክርስትና ፊታቸውን እያዞሩ ስለሆነ የተወሰነ የለም ወደ ክርስትና እንዳይመጡ እነሱ እኮ እንዲህ ነው የሚያምኑት እያሉ ለማስቀረት ነው እየሞከሩ ያሉት። ይሄን ነው እያየን ያለ ነው። ፋይዚ ትላንት አንድ የምስራች ነገር ሰምቼ ነበር። ከሆነ አካባቢ ከክፍለ ሀገር ተደውሎልኝ እሺ ያው ዲቴል መናገር አልችልም። አሁን ዲቴል መናገር አልችልም ለክፉም ለደጉም በሚለው ማለት ነው። በጣም አስፈላጊ ከሆነና የሚጠቅም ከሆነ ግን ነገር ይሁን በደንብ እንትን ብለን ምናምን ነገር እንግዲህ ያንን ራሱን ሰው እናመጣዋለን። አንድ በጣም ታዋቂ በጴንጤው ዘንድ በጣም እውቅ የሆነ ሰው ጋር ለምሳሌ የተወሰነ ሲያገለግል ምናምን የነበረ ሰው የሆነ ቦታው ላይ የለም የሆነ ቲቪ ነክ ነገሩ ላይ ምናምን ትንሽ ሲያገለግል የነበረ ሰው ወደ ሚዲያውን ቼክ ማድረግ ይጀምርና ሚዲያውን ቼክ ማድረግ ከጀመረው በኋላ እዚህ የሚያገለግሉ ክርስቲያን ወንድም እህቶችን ያያል እና ክርስቲያን ወንድም እህቶችን ካየ በኋላ ከነሱ ክርስትናን መስማት ጀመረ። አሁን ፕሮቴስታንቶች በጣም መክራችሁ ክርስትናን ወይም የኦርቶዶክስ ቤተክርስቲያን ማለት ነው ክርስትናን ኦርቶዶክሲን ከጴንጤዎች አትስሙ ፕሊዝ። ከራሳችን ስሙ፣ ከኦርቶዶክሶች ስሙ፣ ከክርስቲያኖች ስሙ። ከዛ ላይ መዝኑና የማያስማማችሁ ከሆነ ተውት። የሚያስማማችሁ ከሆነ ደግሞ ምንም በቃ ወደ እግዚአብሔር ነው የምንጣረው። ወደ እግዚአብሔር ቅረቡ፣ አለቀ። ሌላ ነገር የለውም። እና እዚህ አንዳንድ የሚያስተምሩ ክርስቲያን ወንድመቶችን ማየት ጀመረ ያ ሰው እና ወንድ ነው ሴት ነው የሚለውን አልተናገርኩም። ኔስ ጀመረና ቀስ በቀስ ኦርቶዶክሲን ማወቅ ሲጀምር ማየት ሲጀምር ለካ ጴንጤዎች እንደሚሉት አይነት አይደለችም ቤተክርስቲያን። ጴንጤ ሁሌ በውሸት ቤተክርስቲያን ሁሌ መጥፎ ኢሜጅ ለመስጠት ታትሮ የሚሰራው ሁሉንም አይደለም እላችሁ። እዚህ ሚዲያው በተለይ ሚዲያው ላይ ብቻ አይደለም ከሆነ ጊዜ በኋላ በተለይ ከቤተክርስቲያን የሚወጡ ሰዎችን በአንድም በሌላ ምክንያት እልህ ውስጥም ስለሚጋቡ አዝናለሁ። እንደዛ ባይሆኑ ጥሩ ነበረ። እግዚአብሔር ቢያጸናቸው በቤተክርስቲያን ውስጥ በጣም ወድ ነበር። ግን በቃ በአንድም በሌላ ምክንያት በቃ እንግዲህ እንደዛ ሆኑና እልህ ውስጥም ስላሉ በቃ ያለ የሌለውን ነው በቃ ድንጋይ ለመወርወር የሚሞክሩትና ኤኒዌይስ እንትን ነው ምንድነው እንደዚህ አይነት ነገሮች ይታያሉ። አሁን እንደነዚህ አይነት ሰዎች በጣም ጠማማ ናቸው። በጣም እንደዛ ነው የሚለው አይደል መጽሐፍ ይጣመማል፣ ይወላገዳል። አሁን ጳውሎስ የሚላል ሉተር ደግሞ በኋላ ላይ ወልጋዳ ይወላገዳሉ ይላል። እንግዲህ አሁን ቃሉ እነሱ ይሉታል፣ እኔ ደግሞ ስለዛ ከኔ የሆነ ቃል አይደለም ከጳውሎስና ከማርቲን ሉተር የተወሰነ ቃል እንትን ልዋሳቸው እና ምንድነው የቤተክርስቲያንን ትምህርት ከቤተክርስቲያን ልጆች ስሙ። እሺ ከኦርቶዶክስ ልጆች ስሙ። ስትሰሙ ደግሞ ጥሩ ከተማሩ ዝም ብሎ በየሚዲያው ምናምን ውርውር ከሚል ምናምን ወይም ደግሞ ዝም ብሎ በስነ ስርዓት ሳያውቃት ቤተክርስቲያንን እንዲህ ነው እንዲያ ነው ብሎ ጨፍልቆ ከሚናገር አላልኩም። እንደዛ ሳይሆን በስነ ስርዓት ከአባቶች አጣቅሶ የሚናገር ሰው ካለ እሰየው። ከአባቶች ማሳየት የሚችል የሚናገረው ነገር ከአባቶች የተቀበለው ነው ወይ ዝም ብሎ የሆነ ዘመን አፈራሽ ነገር ይዞ መጥቶ እንትን የሚል ኦርቶዶክስ ካለ እሱ በትክክል የሚወክል አይደለም። ክርስትናን አይወክልም፣ ኦርቶዶክስንም በትክክል አይወክልም። ዘመን አፈራሽ ነገር ይዞ መጥቶ የሚናገር ካለ ሚዲያ ላይ። ስለዛ ምንድነው ከአባቶች የተቀበለውን የሚያቀብላችሁ ኦርቶዶክስ ምረጡ፣ ከሱ ስሙ።
የምትመጡትም ወደ አባቶች ትምህርት እንጂ ወደዛ ወደ የሆነ ሰዓት ላይ ዝም ብሎ ዘመን አፈራሽ የሆኑ ነገሮች ወዳሉበት ወደዛ አይደለም። ከአባቶች የተቀበለው በቃ እሱ ነው። በቃ እንድታምኑ የምትጠይቁት ራሱ እሱን ሃይማኖት ያንን አስተምህሮ ጋይስ እሱ ነው። እና ለማንኛውም ያ ሰው እንዳልኳችሁ እዚህ ሚዲያ ላይ ያሉ ሰዎችን ክርስቲያኖችን የሚያስተምሩትን ሰማና ኦርቶዶክሲን አወቀ። ምን እንደሆነ ኦርቶዶክሲ ምን እንደሆነች አወቀና እዛው ባለበት ክፍለ ሀገር አንድ ቀሲስ ጋር ተገናኝተው እንደዚህ እንትን አሉ። በቃ አስተማሩ ተማሩና ተጠመቀ ልበሎች። በቃ በወንድ አንቀጽ እንሄድበትና ተጠመቀ። አይ ቲንክ ዛሬ ሳይጠመቅ አይቀርም ካልተሳሳትኩኝ፣ ዛሬ መሰለኝ የሚጠመቀው እና እግዚአብሔር ይመስገን። ስለዚህ እግዚአብሔር እናመሰግነዋለን። ኢማጂን ሚዲያ ላይ መጥቶ አንድ ሰው ድንገት እዚህ ላይ የሚያገለግሉ አንዳንድ ወንድሞችን ሰምቶ ከዛ በኋላ እንዴ ኦርቶዶክስ እንደዚህ ናት እንዴ ለካ ብሎ ከዛ በኋላ አውቆ ተረድቶ ወደ ክርስትና መምጣት በጌታ ስም እንዴት ደስ ይላል። እና እግዚአብሔር ስራ ላይ አይደለም ትላላችሁ ወይ? በነገራችን ላይ ማለት ነው አሁን የፕሮቴስታንቶቹን አካሄድ እንሂድ ብንል በጣም በሰፊው እንደውም እኛ ብንሄድ ያምርብናል። ምን አይነት ነገር መሰላችሁ? ለምሳሌ ፕሮቴስታንቶች ገድላት ተአምራት ይላሉ አይደል? እኛ በግልጽ ተናግረናል። አይ ገድላት ተአምራት እኮ መከራከሪያ የሚሆኑም አይደሉም እና በምን መልኩ መታየት እንዳለባቸው በተደጋጋሚ ስለተናገርን ድጋሚ አላነሳውም። እሱ ፕሮቴስታንቱ ጋር ግን ገድልና ተአምር አለ የለም? አለ የለም? እስቲ ንገሩኝ፣ አለ ወይስ የለም? አለ እኮ ገድልና ተአምር እኮ አለ። እንደውም ከአሁን በኋላ በእነሱ ገድልና ተአምር እኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው? ማይ ብራዘር ላቡን የጠረገበትን ሶፍት በልቼው አጋሳኝ እንዲህ አይነት ተአምር የተሰማው ተአምር ገድል ተአምር የለም እናንተ ጋር። ልዩነቱ ምንድን ነው? የእኛና የእናንተ እኛ ጋር ተጽፏል፣ እናንተ ጋር በቪዲዮ ነው ያለው። ያው ዘመኑ ለቪዲዮ ይቀርባል። አሁን ላይ ቪዲዮ ባይኖር ኖሮ እንደዚህ አይነት ምስክርነቶችን ከተባችሁ ታስቀምጡት ነበር። አሁን ግን ቪዲዮ ስላለ ከመከተብ ይልቅ በቪዲዮ ይወጣል። ልዩነቱ እኮ እሱ ነው አይደለም እንዴ? ነው እኮ እኛ ጋርም የቪዲዮ ገድላት አሉ። ለምሳሌ የገድላት ቪዲዮ ፊልሞች ማለት ይሰራሉ አይደል? እነሱም እኮ ገድላት ናቸው ፊልሞቹ። የምን በፊልም መልክ ተሰርተው ማለት ነው። እነዚህ ቀጥታ ከራሳቸው ከሰዎቹ ተቀርጸው መጥቷል። የጴንጤ ገድልና ተአምር እኮ እሱ ነው። እሱ ላይ እንግባበት እንደኛም አይ እነሱ ምን አገባን የእነሱ እኛን አይወክሉ ምናምን ትሊሆን በቃ የጴንጤ ነው። አፍተር ኦል ጴንጤ ናቸው፣ እነሱን የሚቀበሉ ይኖራሉ ብለን ብንሄድበት እንደውም በእኛ ላይ ያምርብናል። ቢያንስ እነሱ ሰዎች ተነስተው አይ በዚህ እንትን ማለት አይገባም አላሉ። የነ ቲቪ ጆሹዋ ነው ምናምን የሚባለው ሰውዬ የዛ የውጭ ሀገር የነበረው ሰውዬ አንዳንድ ፕሮቴስታንቶች ተነስተው ጠንቋይ ነው ብለዋል። አንዳንዱ ደግሞ ተነስተው ለምሳሌ እንደ ወንድማችን ኤርሚያስ ነው የሚባሉ እዚህ ቴሌግራም ማነው ቲክቶክ ላይ ያሉ ፕሮቴስታንት ወንድሞችን ካወቃቸዋቸው እነሱ ምናምን ተነስተው አረ እግዚአብሔር ሰው ነው ብለዋል። ስለዚህ የእሱን ተአምር እያነሳን የተወሰነ እናወራ አይሻልም? የጴንጤ ተአምር ነገር ላይ እንሂድበት እንዴ? እያሳየን እያወጣን ቪዲዮ እንዲህ ነው ጴንጤ እያለን እንሂድበት። ብንሄድበት የሆነ እጃችን ላይ የማይገባ ነገር ያለ ነው እንዴ ይመስላችሁ? የሀገር እኮ ሚዲያው እኮ የተጠለቀለቀው በጴንጤ ውስጥ ባሉ የተለያዩ አስነዋሪ ነገሮች እኮ የተጠለቀለቀው ከሀገር ውስጥ እስከ ሀገር ውጭ። እንዴ አንተ ሰዎችን መሬት ላይ አስተኝቶ በሰዎች ላይ የሚራመድ ነቢይ እኮ ነው ያለው። እሱን ተአምር እሱን ገድል እንየው እንዴ? እንምዘዘው። ሳር የሚያስግጠውንስ አላያችሁትም ጋይስ? ሳር የሚያስበላ ጴንጤ አለ። እሱኛውን ገድል እንሂድበት እንዴ? አይተዋል አለ ገድል ተአምር እኮ አለ፣ ግን በቪዲዮ ነው። አይ እሱን ሰው እያልቀበልን ብትል ምን አገባኝ? አንተ ተቀበልክ አልተቀበልክ የሚቀበሉት አሉ። ለእነሱ ለምን አንሄድበትም? ብንሄድበት እኛ ላይ ባይዞ አያስጠላም። እኛ ላይ እንደውም እሱ ላይ ብንሄድበት ምንም ችግር አይኖረውም። እኛ ብንሄድበት አስተምህሮ ላይ ብቆይ መጀመሪያ እናስቀድም በሚለው የራሳችን ላይ በደንብ መስራት ስላለብን እሱ ላይ ፎከስ እናድርግ ብለን እንጂ እንሂድበት ብንል የሀገር የእናንተ ይብሳል። ቁጭ ብለን ቪዲዮ ያውም እኛ ጽሁፍ ምናምን ብቻ አይደለም ለሰውም ጥሩ ነው እንደው በእይታ ሲሆን አሪፍም ስለሆነ እያሳየን እንደ ጉድ ልንሄድበት እንችላለን። ይኸው በግልጽ አሁን ስላለ እኛ ጋር ስህተት ሊገኝበት ይችላል ምናምን ስለምንል እንደው ቢያንስ ሰዎችም ከምን አንጻር መቀር እንዳለባቸው ስለተናገርን እሱ ቀላል ነው። እናንተ ጋር ግን ሰዎቹ ሳይቀራሉ እዚህ በህይወት አሉ። ስለዛ መሄድ ካለብን ማለት ነው
ያው እዚህ ቲክቶክ ላይ እንግዲህ ታውቃላችሁ አሁን አጋጣሚ ሚናንም አዩትና እንደነ ሚና ምናምን የመሳሰሉ የሚገራርሙ ክርስቲያን ወንድሞች እህቶች አሉ አጫጭር ቪዲዮችን የሚሰሩ። ስለዚህ እነሱ ከሰሩት ራሱ በጣም ከበቂ በላይ እኮ ነው እኛ ጋር አይደል? እንደነዚህ አይነት ሰዎችን እንደነዚህ አይነት ስራዎችን በጴንጤ ውስጥ ያሉ ተአምራትን አሁን መመዘን ጀምሩ ተብሎ ወይ ደግሞ መመዘን መጀመር ካለባቸው እንዲመዙን ማድረግ እኮ ይቻላል። ያው ለእናንተ እነሱ በቂ ናቸው፣ ከበቂም በላይ ናቸው። ኦፍ ኮርስ የሚገርሙ ቪዲዮአቸውም ጸደይ ነው፣ እውቀትም አለ። ስለዚህ እነሱ መስራት ይችላሉ። እንደዛ ቢደረግ ነው መልካም ብናደርግ እንደዛ ባይዜ በእኛ ነውር አይሆንም እንደዛ ብናደርግ። ምክንያቱም ሰዎቹ አሉ ኦልሬዲ ይሄ ነገር ልክ አይደለም ብለን መናገር እንችላለን፣ መተቸት እንችላለን። ሰዎችንም ደግሞ እንደዚህ ሶፍት ከመብላት ምናምን እንታደጋለን። አይሻልም ጋይስ? እንደ አንተ አጋሰው እኮ ነው የሚለው እንደ እኔ ኧረ በኢየሱስ እንዴ አንተ መቼስ እዚህ ጋር ያው ብዙ ህፃናት ምናምንም ልጆች ቤተሰቦች ምናምን እያዩ ሊሆን ይችላል እንጂ ኧረ ብዙ የሚኬድበት ነገር አለ በጣም ብዙ። እንዴ አንተ እዛ ጋር እስልምና ምናምን ምንድነው ስሙ ሐዲስ ምናምን ትላለህ እንዴ? እዚህ ጋር አደገኛ ሐዲስ እኮ አለለ እንሂድበት እንዴ ብዙ አለ አይቷል። ስለዛ ምንድነው ምን ላይ ፎከስ እናደርግ መጀመሪያ አስተምሮ ላይ በደንብ መጀመሪያ እንትን እንበልና በደንብ እንስጣቸውና አስፈላጊ ከሆነ ደግሞ እሱንም እንሄድበታለን በሚለው ነው የተወሰነ ያዘገየ ነው እንጂ የሆነ ጊዜ ላይ ሊጀምረው ራሱ ነበር። እውነቱን ለመናገር እናንተ የቤተ ክርስቲያን አስተምሮ ላይ ስተት ካገኛችሁ ቤተክርስቲያን እንደ ቤተክርስቲያን የምትቀበለው ሆኖ የሆነ አስተምሮ ላይ ስተት ካገኛችሁ ምና ጠይቁን፣ ተቹን እስቲ። እኔ እንዳልኳችሁ ነው የኦርቶዶክስ ቤተክርስቲያን አትተች አልልም። እኔ እንደዛ ማለት አንዴ ይቅርታችን ተልበላት ደግሞ እንደዛ ማለት አግባብ ነው ብዬ አላስብም። የኦርቶዶክስ ቤተክርስቲያንን ተቹ፣ ግን እስቲ አውጡ የምትተቹት ነገር እንዴ አንተ ለሱ በጣም ብቃት ይፈልጋል። አደገኛ ሰይጣን ኖሮ እንደው ለማውጣት ይሞክር አያወጣም። እንግዲህ እናንተ ደግሞ ከቻላችሁ እስቲ ሞክሩ። ምኑን ትቃወመዋለህ እስቲ? የኛ ዋናው ሃይማኖታችን ጸሎት ሃይማኖት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር ሳይፈጠሩ ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ እናምናለን። ከብርሃን የተገኘ ብርሃን ነው ኢየሱስ። ከእውነተኛ አምላክ የተገኘ አምላክ ነው፣ የተወለደ እንጂ አልተፈጠረም። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ ሲሆን በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛ ስለማዳን ከሰማይ ወረደ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም ደግሞ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን ወይም ሐዋርያዊት በምትሆን በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሙታንን መነሳት የሚመጣውንም ሕይወት ደግሞ ለዘላለሙ አሜን። ይሄም ሃይማኖታችን። ተች ይህንናና ተተቻለህ ብቃቷል አስገባለሁ እዚህ ላይ አስገባለሁ እዚህ ተች እንግዲህ ክርስቲያኖች ሰብሰብ ብለዋል። እዚህ ጋር ፕሮቴስታንት ወንድመቶችም ይኖራሉ። ኦፍኮርስ ፕሮቴስታንቶችም ክርስቲያኖችም ናቸው ያሉት። የሆነ አናስቲ እዚህ ጋር ሃይማኖት ስህተት ነው በል እስቲ። ስለዛ የምታደርገው ነገር ምንድነው? ብቻን ተደብቀ ለብቻ ቪዲዮ ምን እያልክ ትሰራለህ? ገድል ላይ እኮ ታምር ላይ እኮ የሆነ ነገር የሚባል መምህር እኮ እያልክ ብቻ ነው ልቀጠር የምትችለው እንጂ የእኛን አስተምሮ መተቸት የሚችል ማንም የለም። ክርስቲያን ወንድምህቶቼ ባላችሁበት ጽኑ ይሰየው። ፕሮቴስታንት ወንድምህቶቼ ግን ይህችን ቤተክርስቲያን ወቋትና ከዛ በኋላ ወስኑ አይሻልም? ቢያንስ ይህችን ቤተ ክርስቲያን እወቋት፣ ከዛ በኋላ ወስኑ። ችግር የለም፣ አለመምጣት ይቻላል። ቢያንስ ላለመምጣት ግን መጀመሪያ ክርስትናን ከጴንጤዎች እንዳትሰሙ። ከጴንጤ መምህራን ሳይሆን ከራሳችን ስሙ። ከራሳችን ስሙና ከዛ በኋላ ወስኑ። እዚህ ጋር ቶኒ የሚል ይታያችኋል። ቶኒ አበባ ሲበትን የምታዩት ወንድም፣ እሱን ወንድም ታውቁታላችሁ አይደል? ብዙዎቻችሁ ምናልባት የማታውቁት ሰዎች ካላችሁ ይሄ ቶኒ በጣም አንድ የተወደደ ወንድማችን ነው። ፕሮቴስታንት ነበር ከልጅነቱም ጀምሮ ማለት ነው። በቃ በፕሮቴስታንት ቤት ውስጥ ነው ያደገው። ፕሮቴስታንት ነው ምናምን፣ ኦርቶዶክስ ክርስቲያንን አያውቅም በፊት ላይ ማለት ነው። በኋላ ላይ እዚህ ሚዲያው ላይ ምናምን አንዳንድ ነገሮችንም ሲያወራ ምናምን ከተለያዩ ክርስቲያን ወንድሞቹ ጋር ያወራል እዚሁ ላይ ካሉት ጋር። በኋላ ላይ ቤተክርስቲያን ምን እንደምታስተምር አወቀ። ስለዛ ምን አደረገው? ጉዞውን ይዞ ጓዙን ጠቅልሎ
አክቹዋሊ ጓዙን ስል ምንፍቅናዎቹን አይደለም፣ ምንፍቅናዎቹን ይጠልና ራሱን ሰውየውን ራሱን ይዞ ወደ ጌታ ቤተክርስቲያን አለቀ። እኔ ብልህ ሰው እንደዚህ ያደርጋል ብዬ አስባለሁ። እና ቶኒ በጣም የተወደደ ወንድማችን ነው አክቹዋሊ። ሌሎችም እውነቱን ለመናገር ሌሎችም ደግሞ እንደዚሁ ሲመጡ ታያቸዋላችሁ። በጣም በርካታ ወንድሞች እና እህቶች እና ፕሊዝ እኔ ፕሮቴስታንት ወንድም እህቶቼ በተቻላችሁ አቅም ቤተክርስቲያንን ሳታውቋት አትወስኑ። ያላችሁበት ቦታ ስህተት ነገር አለ ብዬ አስባለሁ። እሱን በማስረጃ አሳያለሁ። ስህተት ከሆንኩኝ ከመጽሐፍ ቅዱስ አንጻር መዝኑ። አሁን ይኸውላችሁ መንፈስን ሁሉ አትመኑ ይላል አይደለ? ይልቁን መንፈሱ ከእግዚአብሔር ሆኖ እንደሆነ መርምሩ ይላል አይደል? መጽሐፍ ትክክል ነው። ስለዚህ አሁን አክሊል ዝም ብላችሁ መቀበል አለባችሁ የለባችሁ? መዝኑኝና ከዛ በኋላ አይ ትክክል ነው ይሄ ስህተት ነው የሚለውን ከዚህ አንጻር ከዚህ መጽሐፍ ቅዱስ አንጻር ትክክል አይደለም በሉኝ እና እኔም ብቻ ሳይሆን ያው የትኞቹንም እዚህ ጋር ያሉ የሚያስተምሯችሁን ከእናንተ ጋር የሚያወሩትን ምናምን ክርስቲያን ወንድሞቻችሁን እንደዛ ለማድረግ ሞክሩ ምናምን። ስንት ሰዓት ሆነ? ክርስቲያን ሰዓት ላይ እና ኦኬ እሺ 3 ሰዓት ምን ነበረ ያ ታሪክ ፓፓ? አሁን ማየው ቴክስት ረስቼዋለሁ። ቴክስት አድርግልኝ አስታውሰኝ በሆነ ነገር። እንደዛ ነው እናንተ ሰዎች። ኦልሬዲ 3 ሰዓት ስለሆነ እኛ እንጨርስ። መዝሙር ስንተን እንጨርስ ወይስ በቃ በዚህ ሁኔታ? እሺ ኮሜንት ላብራላችሁ። በዚሁ ልለያችሁ መሰለኝ። ቆይ እስኪ አንዴ። ኦኬ እሺ ሰዓት ገና ነው ግን እስቲ ቆይ እሺ አንድ መዝሙር እንስማና ወይ እንቀጥል። እንደዛ እናደርጋለን። እሺ ገድለ ማስቲካ ይላል። ባይዜ እንደዛ ማድረግ እንችላለን። እውነቱን ለመናገር አሁን እኛ ባናረገው ራሱ እውነቱን ለመናገር ማለት ነው ምንም ጊዜ ራሱ አይወስድብንም። እንዳልኳችሁ አሁን እዚህ እነ ገድለ ደዊም አለ አላቆም ገድለ ደዊ ጭራሽ በመጽሐፍ ደረጃም አለ እየተባለ ነው። ጭራሽ በመጽሐፍ ቤት አለ። ይሄ ማን በመጽሐፍ አለ። በጣም ከባድ ነው። በነገራችን ላይ ቆይ እስቲ እፎይ ገብቷል እንዴ? እስቲ ቼክ ላድርገውና። እሺ አልገባም። ሶይ እያየ ከሆነ የምትገባ ከሆነ አሳውቀን ወደ አንተ እንፈልሳለን እንትላለን። ዝም ብለን 4000 ሰው በትለን ከምንሄድ እሺ እስከዛው ግን እኔ ትንሽ ልሂድ። እሺ ትንሽ ልሂድበት። አዎ ብዙ የሚሰሩ ሰዎችም አሉ ነው። ገድላት ተአምራት ምናምን ነገር አሉ። የት አሉ? እነሱ ጋር ጴንጤዎች ጋርም አሉ። እና እነሱን ይህን ነገር ማንሳት የሚከብድ ነገር እንደዛ አይደለም። እና ተረጋጉ ነው። እሺ መዝሙር እንስማ እስቲ። ቆይ ከዛ በኋላ ምንድነው የሆነ ነገር ይዘን እንቀጥላለን። 3 ሰዓት ብዬ ስለነበረ እንትን አልኩኝ። እሺ ምን ልክፈትላችሁ እስከዛ? እስቲ ቆይ ገና ናቸው። እፎይ ገና ነው። እስቲ ገባ እንዴ? እስቲ አሁን ገባ። እየሰማን ነበር ማለት ነው። ስለዚህ ወደዛ መሄድ እንችላለን። ሰላም እደሩልኝ እናንተ ሰዎች። ታንኪዩ አንዴ